ይኸው እኔ ቪዲዮአችንን ዩቲዩብ ቻናል ላይ ስለምጭ ነው እንዴ ዩቲዩብ ቻናል ላይ ስለምጭ ነው ትንሽ ቢዝነስ ያበላሻል። አንተም እንዲሆን አስሙልና ምቀኛ ነህ። ወንድምህን አትንኩ። ወንድምህን አትንኩ። በኢየሱስ እንገናኛለን ከእሱ ጋር ሃሌሉያ። ግን አንዳንድ ቪዲዮዎችን ስትራይክ ያስመታል ዩቲዩብ ላይ እንደዚህ አሁን ሙዚቃ ከጀርባ ካለ ምናምን አይሆንም። እና ጥያቄ አለሽ? ስማ ጥያቄ አለክ? ምን አይነት ጥያቄ ማለት የምጠይቀኝ ጥያቄ ምናምን መልስላለሁ፣ ችግር የለም። እስቲ እግዚአብሔርን በል የእውነት መልስላለሁ። አደም ግላብ አለክ? እሺ ጉምዬ፣ እኔ ልክልሻለሁ። እሺ እየላኩልሽ እየተጫወትን ይሻላል ብዬ እኮ። እሺ ጉምዬ፣ ብዙ አይነት ጥያቄዎች ነበሩ። እሺ ጠይቀኝ። አንዳንድ ሰዎች ወደ ፖለቲካው ዓለም ሲገቡ በተለይ ኢትዮጵያን በዘር ላይ ነው አይደል? አማራ፣ ኦሮሞ፣ ትግራይ ነን ምናምን ብለው ነው የሚገቡት እና ከዛ ፖለቲካ ውስጥ ቶሎ ለመውጣት ያቅታቸዋል። አንተ እንዴት ተሳካልህ? በጣም ከባድ እኮ ነው። ራስ ላይ መስራት አለብን። ራስ ላይ መስራት አለብን ከዛ ውስጥ ለመውጣት። አሁን ሙሉ ፖለቲካው ኢትዮጵያ ይዞታ ያለው ፖለቲካ ከሆነ ለመውጣት ቀላል ነው፣ ግን ዘር ተኮር ሲሆን ደግሞ ትንሽ ይከብዳል አይደል? አዎ የኔ እንደዛ ነበር። ሁላችንም ያንተ ብቻ ሳይሆን እኛም በትግራይ በኩል የአማራ ልጆችም አሉ፣ የኦሮሚያ ልጆችም አሉና ቶሎ ለመውጣት ይከብዳቸዋል። ስሜታዊ ያደርጋል አንዳንድ ሰው የሚናገረው ምናምን ምናምን እና እንዴት ቶሎ ልትወጣ ቻልክ? እኔ እንዴት ላይክ ራሴ ላይ ሰርቼ ነው የምልህ። ማለት ላይክ የሆነ ወደ ራስ የምትመለስበት ጊዜ አለ ማለት ራስን የምታስታውስበት ላይክ እዛ ውስጥ ሆነ ራስን የምታስታውስበት መንገድ አለ። በቃ ራሴን አስታውስኩኝ፣ ራሴ ላይ መስራት ጀመርኩኝ፣ ከዛ ተመለስኩ እኮ። ለምሳሌ አሁን እኔ ለመውጣት ባስብ ልክ አንተ መንገድ አሁን እኔ ከትግራይ ፖለቲካ ለመውጣት ልወጣልና አንዳንድ የሌላ ብሔር ተወላጆች ሲሳደቡ ያለው እንትን ሲሉ ያለው ንዴት በቃ መልስ ይለኛል፣ ተናገር ይለኛል። ይህ ስሜቱ ራሱ በጣም ከባድ ነው። ከእንደዚህ አይነት ወጥተህ ማንንም የማትሰማበት ቦታ ላይ ራስን ማግኘት እንዴት ይቻላል? በተለይ ሶሻል ሚዲያ ላይ እንዳለ ፖለቲካ እኮ የትም ቦታ ግባ። ሰው ሲሰድብ ወደም ሳይሆን ወደም ሳትወድም ትሰማለህ። እንደዛ ስትሳደብ ላይ ሰው የፈለገ ነገር ማለት ይችላል። አንተ ጆሮህን ማሰጥ ከሆነ ወይ ደግሞ መልስ ማሰጣችሁ ከሆነ አንተ ላይ ለጥፍብን። አንተ ቆሻሻ ካለው አንተ ቆሻሻ ነህ። በሱም ሊሆን አይችልም አይደለም። እኔን ተሳደቡ ማለት መላው ኦሮሞ ማህበረሰቡ ሙሉ አይደለም የሚሳደቡት። ኦሮሞ የተከበረ ማህበረሰብ ነው። እኔ ስለተሳደብኩ ወይ ደግሞ ኦሮሞን ላስከብር አልችልም፣ ኦሮሞን ላስንቅ አልችልም። ገባ? እንደውም በተናገርኩ ቁጥር ወይ ደግሞ በተሳደብኩ ቁጥር ኦሮሞን እያስናኩ ነው የምሄደውና ለዛ አንተም እንደዛ ብትሰራ አንድ አወጋይ ጋይስ አንድ አበባ እንዴ አንበላም። አንድ አወጋይ ወይ አንድ አበባ ኩማ አሬን ትልቅ መልስ ነው የመለስክልኝ። በጣም ነው የማመሰግነው። አረ ወይኔ ኩማ ትልቅ መልስ ነው የመለስክልኝ። እግዚአብሔርን ሙድ አትያዝ። አሁን ሌላ ጥያቄ ካለ እንትን በል። ኖ እናቴን ለሁሉም ግላቡን ነካ እያደረጋችሁ እኔ አሁን እንዳንተ አስተሳሰብ እኔ አሁን ትግራይን ወክዬ ከተሳደብኩኝ የትግራይን ሕዝብ ላኮራ ሳይሆን ላንቋሽሽ ነው አደለ? ዝቅ ላደርግ ነው አደለ? ማለት እኔ ብዬ ያሰብኩትን ነገርና አንተ ያሰብኩት የተለያየ ሊሆን ይችላል። ታውቃለህ? ወይኔ ቀጣን ማነው ምንድን ነው? እሺ ወደ ሁለተኛው ጥያቄ። እሺ ግን አይደብርሽም አይደል? የፈለኩትን ጥያቄ የፈለኩትን ጥያቄ ሰሞኑን የሆነ እንትን ላይ የሆነ ችግር አጋጥሞታል ምናምን ተብሎ ብዙ ሰዎች ብዙ ነገር ሲያደርጉልሽ ነበርና አንዳንዶቹ ተቃወሙ። ስለተቃወሙት ምን አይነት ሀሳብ አለ? እውነታቸውን ነው ወይስ ምን በአንተ በቃ ማለት ሶሻል ሚዲያ ላይ ስትወጣ ሁሉንም መቻል አለብን። ገባ? እንደዚህ የሚሰጥ እንዳለ የሚቃወም ይኖራልና ሁሉንም መቻል ነው ያለብን። ሁሉም ላይ የሆነ ላይ እኔ ምንም አይሰማኝም። ለምን ምንም እንደማይሰማኝ ታውቃለህ? ሚዲያ ላይ ወጥቼ መጠየቄ
ስም ሲጠይቅ ምንም ሳይሰማኝ ወጥቼ ማለት ሚዲያ ላይ ወጥቼ ሲጠይቅ ምንም ያልተሰማኝ ሰው የተናገረኝ ብዬ ምንም ሊሰማኝ አይችልም። ገባ መቻል ነው ሁለቱ ነው። እኔ ኩማ ነኝ፣ እንደ ኩማ እኖራለሁ። ከኔ ጀርባ ሄዶ የሚያወራው ወይ ደግሞ ከኔ ኋላ ሄዶ የሚያወራ ሰው ምንም ሊያደርገኝም ስለማይችል አባባሌ አሁን ይሄ ተመልሶልኛል። እንዴት መሰል አሁን እነዛ የሚቃወሙ ሰዎች በአንተ አስተሳሰብ ወይ አንዳንዴ ልክ ሊሆን ይችላሉ ወይ ደግሞ ልክ አይደሉም። ገባ አይደለ? ይሄንን ነው የምፈልገው። መቃወማ ሁሉም ይቃወማል ማለት አሁን ብዙ ጊዜ ምን እንደሆነ ታውቃለህ? ሰው የሰጣን ነው ላይክ የምመልስልህ። እኔ ላይክ እንደዚህ ራሱ አልጠበኩም ነበር። ሚዲያ ላይ እኔ በጣም ሰው ተሳዳቢ ነበርኩኝ። ሰው ዲስሪስፔክት አደረግ ነበር በጣም ማለት ነው። እና ሰው ቢሳደበኝ የሆነ ነገር ብለኝ እኔ ምንም አይመስለኝም። ለምን እኔ ያን ኩማ ስለነበርኩኝ አሁን ደግሞ ላይክ ራሴን ለመቀየር እየሞከርኩ ስለሆነ ላይክ ራሴን ፕሩቭ ማድረግ የምችለው ራሴ ላይ ሰርቼ ወይ ደግሞ ለነሱ በስራ ያሳይቼ ነው እንጂ ወይ ደግሞ ለነሱ መልስ ሰጥቼ አይደለም። ከነሱ መጠበቅ ያለብኝ ጥሩ የሰራልኝን ጥሩ መልስ፣ መጥፎ የሰራልኝንም መጥፎ አመለካከት ለእኔ ያለን ሰውም እንደዛው ማለት ነው። እኔ መጥፎ አመለካከት ኖሮኝ ሳይሆን በጥሩ አመለካከት ለሁሉም ጥሩ አመለካከት ጥሩ መልስ እየሰጠው ከነሱ ጋር ራሴን ፕሩቭ ማድረግ ነው የምፈልገው። ጌታን ምርጥ መልስን የመለስሽልኝ ብዙ ሰዎችን ሙድ እያስከታውራ ጉማ እግዚአብሔርን እየቀለድኩ አይደለም። የምፈልጋቸውን ጥያቄ በስነስርዓት እየመለስክልኝ ስለሆነ ትክክል። አንዳንድ ሰዎች ላይረዱ ይችላሉ። በሰዓቱ ሁላችንም ተናግረናል። አንተ ብቻ አይደለም፣ እኛም ኦሮሞን ተሳድበናል፣ አማራን ተሳድበናል ምናምን። ግን በቃ ከዛ ሙድ ውስጥ ወጥተህ ያንን የሚያስታውሱ ሰዎች ይኖራሉ። ያ እንደ ቂም በቀል ይዘውብህም ሊኖሩ ይችላሉ። ግን እዛ ሙድ ውስጥ የለውም። ከዛ ውጭ ነኝ። ብትቀየሙኝም ትክክል ናችሁ፣ ግን ይቅርታ እንደማለት ነው አይደለ? ይቅርታ ማለት የምጠይቃቸው ምን እንደሆነ ታውቃለህ አንተ? ጅቦ ማለት ሁላችንም የነበረ ሲቹዌሽን ነበረ። አንተም ትግራይ እንደዛ ማለት ትግራይ ጸብ ውስጥ ወይም ትግራይ ማለት ትግራይ ስትጠቃ ምናምን ወይ ደግሞ ትግራይ ድብና አድርጌ ተሳድቤያለሁ ሁላችንም ማለት ነው። የሆነ ነገር ይኖራል። ከዛ ባለፈ ግን የሆነ ለምንናገረው ነገር የሆነ አፍላፊ አንዱን ለማንቋሸሽ ምናምን ሁሉም በምናደርገው ነገር ምናምን ወይ ሊሰማኝ ይችላል። እና እሱ ጥፋት ከመሰላችሁ እንደ ጥፋት አድርጌ ነው ይቅርታ ምናምን ጠየኳችሁ እንጂ እኔ ጥፋት አጥፍቻለሁ ብዬ ራስን የምጸጽተው ነገር የለኝም። ገባ? ያ የሁላችንም ስህተት ነው። ኩማ አንተን ስሜት ውስጥ የሚያስገባ የአንተ ተቃራኒ የሆነ ብሔር ሰውን ለምሳሌ አሁን ኦሮሞን ተናግሬያለሁ፣ አማራን ተናግሬያለሁ። በትግራይ ጊዜ ላላግጥም በሁለቱም ሞክሬያለሁ። ለምን ትግራይ ተነካብኝ? አንዳንድ ሰዎች ሲነኩ ይሄ ያለ ነው። ብሔራዊ ፖለቲካ ከመጣ በኋላ ሁላችንም ተነካክተናል፣ ተሰዳድበናል። እና አመለካከትህን ወድጄዋለሁ። አሁን ከብሔርተኝነት ፍጹም ውጭ ነህ። በቃ አሁን ጌታ ልጅ ነው። አሜን ሃሌሉያ። እሺ ሌላ ጥያቄ ደግሞ ልጠይቅ፣ ግን የሚደብር ከሆነ እተዋለሁ። እናቴም ከዳልቻ ጋር በጣም ጓደኞች ናቸው። ቤተሰብ ነው። ጓደኛ ብቻ ሳይሆን ቤተሰብ ነው ማለት ቤተሰብ ነው። ቅርብ ቤተሰብ። ለምሳሌ ዳልቻ አሁን ኢትዮጵያ ውስጥ በግል ላንድ ክሩዘር ነው የሚሄደው። ትላልቅ ቦታ ላይ ስብሰባ ቦታ ላይ ጠሩታል። ፎቶ ሶስት አበባ አንዳንድ አበጋጅ አንድ ሰው አንድ አበባ ፎቶ የሚነሳባቸው ቦታዎች የጦር ኃይሉ ሚኒስቴር ያለበት ቦታ ላይ እንደዚህ ትላልቅ ቦታ ላይ እኔ ፈረዋለሁ በዚህ አጋጣሚ። እና እሱ ያገኘውን እድል እንዲህ ቅርብ ዘመድ ሆነ እንደው ለመሄድ ወደ ሀገር ነገሮችን አንተ ደግሞ የተሻለ አመለካከትም ስላለ ብዙ ነገር ትሰራለህ ብዬ አስባለሁ ከሱ የተሻለ እና እንዲህ ነገር ጭንቅላት ላይ አልመጣም? አንድ አበባ ጥያቄው ከብዶት ኩማ ቀጥል እንጂ መልስልኝ። ላስጠቃኝ ነው እዚህ ጋር ይሄ እኮ ጥያቄ እግዚአብሔር አሁን እሱ ይናገር እሱን እፈራዋለሁ በዚህ አጋጣሚ። እግዚአብሔርን ባለስልጣን ነው እንዲህ ምን ሆነ ነው ልታስቀጡን ነው እንዲህ እናንተ ሰዎች ምንድን ነው የምትሰሩት? እኔ ቤት ያላችሁ ሰዎች እሺ መልሱን መልስልኝ እባክህ። ዳለቻ ያለው ማለት ዳለቻ ኖሮ ማለት እኔ እንዳለኝ ነው የምቆጥረው እና ምንም ሌላ መልስ የለኝም። ገባ? ዳለቻ ማለት ወንድሜ ነው። የምሬ ነው የምልህ የእውነት ዳለቻ ወንድሜ ነው። ቤተሰብ ነው።
እኮ እሱ ያገኘው ዳለቻ ታውቃለህ? ይገባኛል። በብር ደረጃ እኮ አይደለም አገር ላይ ሄደ። አሁን ዳልቻ ከሚሰራቸው ሌት ያለ ስራ ልትሰራ ትችላለህ። አሁን አንተ ያለህበትም ነገር አለ ብትገባ ጥሩ ነገሮች። አሁን አንዳንዴ እኔ አሁን ጥሩ ዳልቻን በጣም ነገር ነው፣ ግን እኔ ላይ ገብቼ ምንም የምሰራው ነገር የለም። አሁን ዳለቻ ቤተሰቡ እዛ ነው እና እኔ ቤተሰብ ደግሞ ማንም የለም እዛ፣ እዚህ ሁሉም እዚህ ናቸው። እኮ ሶሻል ሚዲያ ላይ አንተ ቢያንስ ጥሩ ነገሮችን ታስተላልፋለህ። አገር ሆነ ደግሞ አሁን ለምሳሌ እኔ ዳልቻን እፈራዋለሁ። እርግጥ ባለስልጣን ነው፣ በላንድ ክሩዘር ነው የሚሄደው። እንዴ ለምን ምን ሆነ ትፈራለህ? ነው? ሽጉጥ አለኝ ይላል። አንዳንዴ ሬንጀር ለብሶ ይመጣል እና ከመንግስት ጋር የተያያዘ ነገር እኔ እፈራለሁ። ኩማ አንተ ብትሄድ ግን የሆነ ጥሩ ነገር የምታሳየን ይመስለናል። ሶሻል ሚዲያው ላይ ብትሄድ አገር ብትገባና እንደዛ ነገር አላሰብክም ወይ? ከዳልቻ እንደምን እንዳታይ ነው የሚፈልገው? ለምሳሌ ከአማራዎች ጋር ቁጭ ብለህ ቡና ሻይ እያልክ ከተጋሩ ጋር በቃ አትሳቅ። እውነቴን ኧረ ከጅቡ ጋር ቁም ነገር አታውሩ፣ ቁም ነገር አታውሩ ከጅቡ ጋር። ዳልቻ እኮ ያው ከሱ ጋር እንደዚህ ቁም ነገር ማውሩ በእግረኛ ሙዚቃ ተከፈተ እኔ ቀይሪ ወይ በሽጉጥ እጠጣሻለሁ እያለ እኮ እያሳየ ነው ቀጥታ ስርጭት። እና ቢያንስ አንተ አገር ሄደህ የሆነ ደስ የሚል ነገር ብታሳየን። ጅቦ በዚህ አጋጣሚ ትመቸኛለህ። እንደዚህ ማለት የሆነ ያለና ይመችሽ። ለዚህ ይሄን መልስ አትመልስም። በቃ ወደ ሌላ ልሄድ። ይለፈኝ። እሺ በጣም አመሰግናለሁ። ወደ ሶስተኛው ጥያቄ ይሄዳሉ። ሶስት ነው አራት ግን የሚበዛብሽ ከሆነ ይደብረኝ በቃ ይቁም ትለኛለህ። ኧረ ፈታ በል አይደብረኝ። ላክልኝ እየተጫወተ ወይኔ ስንት የቀጣኝ። ኧረ ቀጠቀጠኝ ሰዎች። ላክልኝ። እሺ ኩማዬ አባቴ ግልጹን ነው የምንጠያየቀው። እኔ ትመችኛለሽ፣ እግዚአብሔርን አሪፍ ሰው ከአንድ ቁም ነገር ታውራለህ። የምር ስነስርዓትን ያዘ። አሁን ጥያቄ ልጠይቃ። ጥያቄውን ብቻ ጠይቀኝ እንጂ እንደዚህ ሆነ አታም። አሁን ጥያቄ ልጠይቀ ነው፣ የጽሁፍም ጥያቄ ስላሉኝ። ቀኝ እግርህ ላይ ወይ ግራ እግርህ ላይ የአፕል ሰዓት ታስሮለታል ጠይቀው አሉኝ። እውነት እና እግርህን ታሳይናል? ያንኛውን ውሸታችን እና በር ላይ ገጥሞት ነው እንዴ? በካልሱ ምናምን አልተደበቀም። እርግጠኛ ነሽ? ጀለሲ ወይ ደግሞ አበሻ እዚህ ጋር ውሸት አያችሁ። ብዙዎቻችሁ ዋሽታችኋል ማለት ነው። እሺ ግልጽና መርጠ ሰው ነህ። እግዚአብሔር እንትን ይበልሽ። እሺ ኩማ ታስሮ ነበረ። ከእስር ቤት ደግሞ ብዙዎቹ ደስ ብሏቸው ነበር። እግዚአብሔርን እንደዛ አይነት ጥያቄ ባትጠይቀኝ ደስ ይለኛል። እኔ በዲሞክራሲ አባቴ አራዳ ልጅ ይመችሽ፣ እሱ ይለፍሽ። እሺ ኩማ ባለትዳር ነህ? ጮኛ አለች። ልጅ ምናምን አልወለድክም? ልጅ የለኝም ግን እጮኛ አለች። እጮኛ የምትኖረው እዛው ሀገር ውስጥ ነው ወይስ ኢትዮጵያ? ምን ነው አይ አብራ ናት ወይ ደግሞ ከሀገር ውጭ ነች? ብዙ ናቸው። ይቅርታ ይገባችኋል። ይለፈኝ ካለ በቃ የሆነ ነገር። እሺ ኩማ ሀገር ለመግባት በቅርቡ አስበሃል አላስብም? ሀገር ለምን እወጣለሁ ከዚህ ሀገር? አረ ልታስቀጡን ነው እናንተ ሰዎች። ወይኔ ኩማ ቀጥቀጠኝ። በስመ አብ ወሬ። አንድ ሰው ብቻ ነው እየተጎዳ ያለው እዚህ ጋር። ማን ነው እሱ? እግዚአብሔር ይስጠው። እናቴን ጀግና ነው። አስቀጠቀጠኝ እኮ ኩምዬ። እና አገር ፍጹም ለመግባት አታስብም? አስባለሁ እንጂ ገባ። ምን መሰለህ ኢትዮጵያ ውስጥ ልትመጪ ነው ወይ ትግራይ ልትወስደኝ? ትግራይ እንኳን በአስመራ አድርገን ከሆነ እንሄዳለን።
በአዲስ አበባ ለነጅዳ ታስታውቅ እንጂ ስትል በአዝመራ አድርገን ምናምን እንሄዳለን። በአስመራ እንሄዳለን። አሁን ቀይ ዋሪ እዛ ምናምን ቢች እየተሰራ ችግር የለውም። እሺ ኩማ፣ ወደ መጨረሻው ጥያቄ ልጠይቅህና የኤርትራው አክቲቪስት ወንድማችን መሀሪ ታውቀዋለህ? በጣም ጓደኛ እኮ መሀሪና ዳልቻ ደግሞ ጥብቅ ጓደኞች ነበሩና እንዱ ጸባቸው ምንድን ነው? ይቅርታ ግን እንደ አንድ ጋዜጠኛ ጓደኛ ማቾች ናቸው። እንዲህ ጥይት ሁሉ ሲወጣጡ ነበርና ላይቭ ላይ ሰው ሲጠጣ ሁለቱም ወታደር ናቸው። ዳልቻም እኮ ወታደር ነበር። ወታደር ነበር? የት ሀገር? ኢትዮጵያ? አሜሪካ ነው። ጭንቅላታችሁ ስለ ጥይት ነው ማስበው። የሆነ ነገር ትዝ ስላችሁ ሲጠጡ ምናምን ጥይት ነው የምታያቸው። ሁለቱም የጸባቸው መንስኤ ምን እንደሆነ ምናምን አታውቅም። ህግ ያውቃሉ። እዚህ ሀገር ህግ ያውቃሉ። ማንም መንካት እንደማይችል እና ዝም ብለው ነው የሚወራጩብን ማለት ነው። ምንም እንደዚህ ወፍ የለም። ከዛ ውጭ ይመችሽ አራዳ ልጅ። እኛ እኮ እውነት መስሎን እኮ ነው ጥይት ምናምን እገላለሁ ሲባባል እሺ ጉባ እኔ ግን እየፈራሁ እኮ ነው የምጠይቅ ጌታ አንዳንድ ጠይቀኝ ወንድሜ። ምንም ነገር ምንድን ነው አስፈራሽ? ምንድን ነው አስፈራሽ? ስታይል ያራዳ ልጅ። ሌላ ምንድን ነው ጥያቄ አለሽ? ስለ ኢዮዳብ ምናምን ለኢዮዳብ ያለ መልዕክት አለ እንዲህ? ፓስተር ኢዮዳባችን ፓስተራችን ትልቅ ሰው ናቸው። እኔ አከብራቸዋለሁ። ግን ትንሽ ነገር ይበላሉ፣ ነገር ይወዳሉ። በጣም ነገረኛ ናቸው ፓስተራችን። ነገር እንዲህ በቀላሉ አያልፉ። እሺ ሁለተኛ ጥያቄ ልጠይቅ። ዮናስ ሙሉነህ ወደ ኢየሱስ መጥቷል። እንዲህ እንዳንድ ጋዜጠኛ እንግዲህ ሁላችንም ሰምተናል። እንደው ይሄ ሰው ብዙ ሃይማኖቶችን ቀያይሯል እና እንደው ኩማዬ አልጠረጠረውም? ምን አልጠረጠረም። ለምን? እኔ ክርስቲያን ነኝ። አንድ ክርስቲያን ያልነበረ ሰው ወይ ደግሞ ወደ ክርስትና አንድ ሰው ሲመጣ ክርስቲያን ከሆን ከአምን ነው ወደ ክርስቶስ እየመጣ ነው። ብዙ ሃይማኖቶችን ቀያይሯል። ከዚህ በፊትም እኮ ኢየሱስንም ተቀብሎ ነበር። ጾታን አይቀይረውም። ከፈለገ ክርስቲያን ማለት አዳምጥ፣ አንድ ሰው ክርስቲያን መንገድ እየጠረጥክለት ክርስቲያን ወኛለሁ ካለ ለምን? ከዚህ በፊት እኮ ጴንጤንም ተቀብሎ ነበር። እየላክሽ ጌም እየተጫወተን ይቀጣሉ። አንዴማ ቀጣሉ። እንዲህ ቀላል። ኧረ እንቅጣው እናታችሁ ጨዋታ ፍሬንዶች። እሺ ቀጥል ኩማ። ክርስቶስን ስትወስድ ወይ ደግሞ ወደ ክርስትና ስትሄድ ይህንን አድርጋል ቆሻሻ ነህ አይልም። ከነ ምናምን የሚወስድና ላይ የሚቀበልህና ክርስቲያንም እንደዛ ነው። ያጠፋውን ሳይሆን የመጣውን ሰው ነው የምንቀበለው። ገባች? ለዛ ክርስቲያን ስትሆን ክርስቲያን ብለህ እስከመጣ ድረስ ወንድሜ ነው፣ ጓደኛውን ቤተሰቤ ነው። አምኜ ይቀበላሉ። አምነዋለሁ ክርስቶስን ተቀብያለሁ ካለ እኮ። ግን ኩማያ አሁን ጥያቄ በደንብ እየገባ አይደለም አባቴ። እቀጣለሁ፣ እርግጠኛ ነኝ በዚህ ጥያቄ እቀጣለሁ። ሰው ይህ ሰው በተደጋጋሚ የተለያዩ ሃይማኖቶችን ቀይሯል። ኢየሱስንም ተቀብሎ ነበር በዚህ አጋጣሚ እና የአሁኑ ኢየሱስ ከበፊት ከተቀበለው ኢየሱስ ልዩነቱ በመንግስት ስለመጣ ነው። ይቅርታ እንዲህ ማለት አለ። አንዳንድ የመንግስት አባላቶችን ስላየው ነው። እና እንዲህ በዚህ ደረጃ የተማመንክበት የብልጽግና ኢየሱስ ስለሆነ ነው? ያ የበፊቱ ኢየሱስ ሌላ ኢየሱስ ስለሆነ ነው? ምንድን ነው? ግልጽ በቃ ዛሬ ጥያቄያችን ግልጽ አይደል? የድሮም የዘንድሮም ኢየሱስ አንድ ነው እና ከዛ ኢየሱስ አሁን እንዴት አይቀየርም ብለህ አመንክ ማለት? ሰው ጥፋት ያጠፋል እሱ ማለት እሱ በፈለገ ካለበት አይወጣም፣ ጭራሽ አይቀይርም እያልከኝ ነው? አዳምጥ። እሺ አንተ ስለፈለግ ሳይሆን እሱ የፈለገ ቀን የፈለግበት ቦታ ብትሆን ይወስዳል። መቶ ምናምን ማለት ጆሮን ይዞ ያመጣልና የሚጠቅመውን ሰው ፈጣሪ ያውቃል እኮ። አሁን ካለበት አቋም ፍጹም አይቀይርም ብለህ ተማምናሃል አንተ? ክርስቲያን በቃ ማለት ሃይማኖቴን ክርስትናን ይዤ ያለው ካለ አይቀይርም ካለ
እሱ ያለኝን ነው የማምነው። እኔ ሻኩዬ ቴንኪው የኔ ፍቅር። እሺ ሁለት ኩማ፣ በዚህ አጋጣሚ ከዚሁ ጋር የተያዘ ጥያቄ አንድ ጥያቄ ልጠይቅ። ይቅርታ ጋይስ ሁለት አባ ቆይ ስታንድ አንተ ደግሞ ትሪፕል 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 ኩማ፣ ከዚሁ ጋር የተያዘ አንድ ጥያቄ ልጠይቅ። ኩማ ኩማ ወይ አንተ የብልጽግና አባል አይደለም በዚህ ሰዓት? እኔ ክርስቲያን ነኝ። ተመስገን። እሺ ወደ ሌላው ጥያቄ ሄዳለሁ። ቤታ በጣም ጓደኛክ ነች፣ በጣም ትወዳታለህ፣ ክፉ ነገር አይወጣም ምናምና ቤታ ጋም ምንም አይነት ቴንኪው ጄሪዬ ቴንኪው 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 ሽኩ ቴንኪው እና ዛሬ ከሊያሾ ጋርና ከእንትና ቤት ቁጭ ብለህ ብዙ ሰዎች ውጣ ውጣ እንዴት ምናምን ሲሉ ነበርና እንደው ምን ተሰማ? ማለት ያቺ ጓደኛ ቅናት እንትን ትላለችና እዛ ቤት መገኘት ትንሽ ለሷ ቴንኪ ጓሉ ቴንኪ ቬሪ ማች። እስቲ ጋዜጠኛነቴን አታበላሹብኝ። እና ምን አይነት ስሜት ተሰማ? እሷስ ምን አይነት ስሜት ይሰማታል ብለህ አሰብክ? ኮመንታተሮች ውጣ ጓደኛ አይደለች ጓደኛህን የምትሰድብ ቤት የምትሰራል ምናምን ሲሉ ነበርና እንደው ለዚህ ሀሳብ አስተያየትን እንዳንድ ጋዜጠኛ ግልጹ መናገር ስላለብኝ ነው። ቴንኪዩ አመሰግናለሁ። እንደዚህ አይነት ጥያቄ ስለጠየቅኝ አንድ ነገር ነው። እኔ ቤታዬ በጣም መወዳትና ማከብራት ጓደኛ ነች። ሊያም ጓደኛ ነች። ኤልሻዳይም እንደዛ ሶሻል ሚዲያ ላወቅኳቸው ጓደኞች ናቸው። እኔ ጋር ቁጭ ብሎ ደግሞ ቤታዩን አልተናገሯትም። ነግራታለሁ። ቤታየውም እኔ ጋር ቁጭ ብላ ሊያሾን አልተናገረችም። እስካልተነጋገሩ ድረስ እኔ የማንም ደጋፊ አይደለሁም። ሶሻል ሚዲያ ላይ ነው ሁሉም ያወቅኩት። ቤታ የተለየ ቦታ አለኝ፣ ለቤታ የተለየ ቦታ አለኝ ማለት እኮ እዛ ጋ ነው ነጥቡ። ምን መሰለህ አንተ ለቤታ ያለህ ቤታ ለአንተ ያላት ቅርርብነት በጣም እንትን ነውና ይህንን ልፈጥር አይችልም። ታውቀኛለች እሷ ራሱ። እዛ ቤት ደግሞ ኤልሻዳይ የምትባል እህታችን መልከ መልካም ቆንጅዬ፣ ዛሬም እሷን ለማግኘት እድሉን አግኝቼ የነበረ ለማውራት እውነት በጣም ነው ደስ ያለኝ። እንደ አንድ እንትን ዊኑን እንዳንወስድበት እንውሰድበት። ላጥፋው? ቆይ ላጥፋው። አሁን አይደለም አለቀ እኮ። ኧረ ዊኑን ሂዱና እንዲህ የሆነ ነገር በሉ። ቅድም ስትሰጡ የነበራችሁ ላጥፋው እኮ። አጥፋው አንተ፣ አጥፋው አንተ። እናውጣ እንዲህ እንዳልበል። ቆይ እንደገና ላስገባው። እንዴት ነው የሚጠፋው? ናቅ እያስወጣሁት ደንግጬ ደንግጬ ነው ያስወጣሁት። እና ፊቱ ይመችሽ። አሁን ጥያቄን ጠይቀኝ፣ ችግር የለውም። እየተጫወተን ወይስ ዝም ብለን እናድርግ? ጨዋታ አሪፍ ነው። እየተጫወተን ተበላ እና ኩማ ከቤታ ጋር ያለ ቅርርብነት፣ እዛ ቤት ደግሞ ብዙ ጊዜ ቀጥታ አማርኛ አይጠቀሙም ልጆቹ። በዚህ አጋጣሚ ኤልሻዳይም ሊያሾም በጣም ጎበዝ አሽሙር ተናጋሪዎች ናቸው እና አንዳንድ የሚናገሯቸው ሊያይገባም ይችላል። ሴቶችን ታውቃቸዋለህ ባጭሩና እንደው እዛ ቤት መገኘት ከቤታ ጋር ያለ ግንኙነት አሁን እንዳለ ነው? ከዛ ከወጣ በኋላ ተነጋግራችኋል፣ ተደዋውላችኋል ወይስ የቀዘቀዘ ስሜት አለ? ይሄን ነግም ነው። ቤታዩ ሰው እንደዚህ ያለ ምናምን ብላ የምትጣላኝ ልጅ ሳየው የሆነ መናገር እኔ መጣላት ከፈለገች ደውላ ምናምን ተሳድባኝ ምናምን ልትናገረኝ ትችላለች። በዚህ ደግሞ የሆነ ነገር ስላለኝ ከቤታዩ ጋር ልጣላም፣ ቤታዩም እንደዛ ከእኔ ጋር ትጣላም ብዬ ነው አስበው። ገባ? እኔ ለማንም አላዳላም። ሁሉንም ሶሻል ሚዲያ ላወቁ ጓደኞች ናቸው። እኔ ማለት የእነሱ ቤት ቁጭ ብዬ እስካልተሳደቡ ድረስ እቀመጣለሁ። የትም ቤት ገብቼ ለማንም አላዳላም። በዚህ አጋጣሚ ማስታረቅ ነው ሞክረው። ትክክል። በዚህ አጋጣሚ ለማስታረቅ ሁላችንም እየሰራን ነው።
እኔም በተቻለኝ አቅም እንደ አንድ ቲክቶካዊ ጋዜጠኛ አንቺም ተይ ብችል አቅራቢያቸው አካባቢ ቢሆን ብቆነጥጣቸው ሁሉ ደስ ይለኝ ነበር፣ ግን ይሄን አልችልም። ሰሞኑን በጣም ወዳጅህና የቅርብ ጓደኛ የሆነችው ጉቺ ሰክራ ምናምን ስትል ነበርና እንደው ምን ተሰማ? ስካሯስ እውነት ነው ወይ? አንዳንድ ሰዎች እንደው በተለይ ማለቴ እንደው ምን ተሰማ እንዳየኸው? በቃ ቪዲዮ እሱ ይለፈኝ ጅቦዬ፣ እሱ ይለፍ። አመሰግናለሁ። በእናትህ እሱ ወደ ሌላ ጥያቄ እንለፍ። እንዲህ ኩማ እንደው ከዚህ ጋር የተያዘ ጥያቄ፣ አሁን ሰላም ነህ ያለች የሴት ድምፅ ነው ወይስ ደባላለ አብሮ? ይቅርታ ፕራይቬት ከሆነ ወይ ሰላም ነሽ ብላት አሁን ሰላም ብላ ገባች። አንዳንዴ እንዲህ አብሮ የሚኖር ሰው ይኖራል ወይ? ሴት ነች እንደ እህት ኖ ያለውን ነገር ለማወቅ ነው። ይሄ አሁን የጋዜጠኛ ስራ ነው። ጋዜጠኞች ገርልፍሬንድ ነች፣ አንድ ላይ ነው የምንሆነው። እሷን ነው ቅድም እጮኛ አለች ላገባ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ግን ምንም ነገር ስለ እሷ ማሳየት ምንም አትፈልግም መሰለኝ። ያ ከኔ ጋር ያሉት ሴቶች ማንም አላሳይም። ቆንጂዬ ነች እንዲሁ በአንተ እይታ። ይቅርታ ግን እንደዚህ መጠየቃል። እግዚአብሔር ያቆያችሁ፣ እግዚአብሔር ያቆያችሁ። እንግዲህ ወደ ጥያቄዎች የማገባደጃ እየደረስኩ ነው። ስላስጨነቅኩ ወንድሜ ይሄንን ፈቅደሽ እንዲሁ ትንሽ ጠንከር ካሉ ጥያቄዎች ወጣ ብለን ደግሞ አንዳንድ የሚያዝናኑ ጥያቄ አንዳንዶቹን ይለፈኝ እያልክ ነው። ጓደኞች ጋር የሚያነካከኝ ነገር አልፈልግም። አለቀሰች፣ ለምን አለቀሰች ምናምን አላውቅም። ቲክቶክ ላይ የምትወደው ሰው ማን ነው የሚመችክ? በጣም የምወደው ሰው የሚመችክ ቲክቶክ ከሴቶች ነው ከወንድ? ከሁሉም ከሴትም ከወንድም ብጠቅስ ጥሩ ነው። አንዳንድ ከወንድ የሚመቹኝ በጣም ላይክ አሉ። ከወንዶች የሚመቹኝ አንተ ነህ። አንድ ነው መጥቀስ ምናምን ይመቸኛል፣ ማኛ ይመቸኛል። አንድ ሰው ከወንዶች አንድ የመጀመሪያ የሚመች አንቺ ጫውታ ይመቸኛል። አንተ ጫውታ አሁን አንድ የሚመችን ሰው በግልጽ እከሌ ኧረ ኩማ ሙድ አትያዝብኝ በእግዚአብሔር። አንደኛ ለመመረጥ እሺ። ከሴትስ እንዲህ እድለኛ ነኝ እግዚአብሔር። ቤታየሁ አንተ የቲክቶክ የሚዲያ ድምቀት እኮ ነች። ሁለተኛ ቤታየሁ ከሴቶች እንደው በጣም የሚያስጠላ ስናን ነው። ከወንድም ከሴትም እንደው በፈጣሪ ስማ፣ ስራቸውን መጥቀስ ትችላለህ። ስማቸውን ሳይሆን ስራቸውን ቀለል አደረኩልህ። ስማቸውን ሳይሆን ስራቸውን። ለምሳሌ እንደዚህ አይነት ሴቶች የሚሰሩ በጣም ነው ያለ አይደል? የምጠላት ሴት የሆነ የምታወራውን ታውቃለህና እንደው ስራቸውን ስማቸውን መጥቀስ ካቃተ እንዴ ኩማ አሸነፍኩ እንዴ! አጥፋ ወይኔ እንዴት ነው ይመች፣ ችግር የለውም። እናቴ ትሙት ያናዳል። በሰባት ወይኔ እናቴን በጣም ያናዳል። ይብራቢ ለምን ስለማነካከኝ ከሰው ጋር ይብራቢ። ኩማ ይቅርታ አድርግልኝ፣ እግዚአብሔርን አላየሁትም ነበር። አሁን ያየሁት። አይገርምም? ችግር የለውም። አንተ ጫወታ እኮ ነው። ችግር የለውም። ጣጣ የለውም። አምስር ቆይ አንቺ ቤት ማመጠቻ አንበሳ ነው የምወርዱ። አንበሳ የሆነ ሰዓት ላይ ቀፋፍልና መጥቻ አንበሳ ወርድልሻል። ስማ እሺ፣ ይብራቢ ለምን እንደሆነ ታውቃለህ? ላይ ለምን እንደዚህ ብዬ በአሽሙር ከተናገርኩ ስለማያውቁብኝ በቃ አሁን ለምሳሌ አንተ የምጠላት ሴት ስሟን መጥቀስ ካቃተ ወይም የምጠላው ወንድ ስሙን መጥቀስ ካቃተ እከሌ የተባለ ሳይሆን ስለ ሃይማኖት የሚያወራ ሰው በጣም ነው የሚያስጠላ። ስለ ፖለቲካና ስለ ሃይማኖት በቃ ተመልሶልኛል። ስለ ፖለቲካና ስለ ሃይማኖት የሚያነሳ ሰው በጣም ያስጠላል።
እና ሌላ ደግሞ ስለ ቤተሰብ የሚያወራ ሰው በጣም ነው የሚያስጠላኝ። ትክክል። ሁሉም የሚጠላው ነገር ነው። ስለ ሃይማኖትም ስለ ቤተሰብም የሚያወራ ሰው ጥሩ አይደለም። እሺ ወደ ሶስተኛው ጥያቄ። በዛብህ ግን ጥያቄ አሁን ላይ ግን ሙድሽ አሪፍ ነው አይደለ? አልደበረሽም? ይመችሽ። አደረች አንዳንድ ጥያቄዎች ሊጠይቅ ነበረ። በስመ አብ። እሺ ይህን ጥያቄ በቃ እየከበደኝ ነው የምጠይቀህ ግን አቁም እላለሁ እንደዚህ ከእንትን ከሆነ። ለምሳሌ ከኦሮሚያ ሴቶች መካከል ሶሻል ሚዲያ ላይ ከሚሳተፉ ሴቶች መካከል ብዙዎቹ የመናገር እንትናቸው ብዙም አይደለም። እንደዚህ ሰው ቢያናዳቸው ቢሰድባቸው መልስ አይሰጡም። የመናገር ችሎታቸው ትንሽ ያነሰ ነው እና ልዕልቲ የምትባለው እውነት በሷ ደረጃ የሚያወራ ሰው የለም ብዬ አምናለሁ። በጣም አሽሙረኛ ነች፣ በጣም ተናጋሪ ነች። እንዲሁ በኦሮሞነቷ ታምንባታለህ? ይቅርታ ግንጉ ማለት ኦሮሞ ነኝ ብላ እስከተናገረችኝ ድረስ አምናታለሁ። ግን እኔም በጣም ትመቸኛለች። የምትመቸኝ ምን እንደሆነ ታውቃለህ? የሰው ህዝብ መስበር ትችላለች። ላይክ እንደዚህ በጣም ተናጋሪ ነች። በጣም የሆነ እንደ ሰው እየጮች ሳይሆን ኦሮሞነቷ ላይ ሸካ ትበላም። ስም አዳምጥ። በጣም ቀስ ብላ ተረጋግታ እንደዚህ ብላ ይሆን የነጮቹ ምናምን ሳቄ የሳቄች ነው እና ሰውን ላይ የምትጎዳና በጣም ትመቸኛለች። የሆነ በቃ ትችላለች። እሷና አያና በጣም ነው የሚመቹኝ ከኛ ልጆች ጠራቸው። አይገርም? ልጥራለት ስል ነበር። አያና በጣም ይናገራል። አያናም እንደዛ ይናገራል፣ እሷም ትናገራለች። በጣም ጎበዝ ነች። ግን እኔ የማትመቸኝ ፓርቲ አላት። ከዛ ውጭ ግን በጣም ጎበዝ ነች፣ ጎበዝ ተናጋሪ ነች። የማትመች ፓርት ቤታዮን ስትናገር ትንሽ ይደብራል ፊት ላይ። ቤታዮንም እንዳትናገርብኝ። ሌላ ደግሞ ማንመቻችበት መንገድ አለ። ከዛ ውጭ በጣም ጎበዝ ነች፣ ጎበዝ ተናጋሪ ነች። ሰውን በጣም መጉዳት ትችላለች። መጉዳት ማለት የሆነ በንግግር ረበ ኢየሱስ ስም በጣም ጎበዝ ነች፣ ጎበዝ ተናጋሪ ነች። አሁን ብዙ የኦሮሞ ልጆች ተናጋሪ አይደሉም። እኔ ሴቶችን በደንብ ጠንቀቅ ያውቃቸዋሉ። ያውም በጣም ይበሳጫሉ ምናምን ዘግተው ይወጣሉ ምናምና። እሷ ግን ነገር በጣም ፍትፍት አድርጋ ነው የምትበላ። ይሄ ነገር ኦሮሞነቷን ትንሽ ሸካ ያስበላ። አንተ የምታያቸው እኮ እዚህ ሚዲያ ላይ ምናምን አሁን አንዳንድ የሚመጡ ምናምን እንደዚህ የተወሳቸው የሚያወሩት ድፈር አይዞህ ወንድሜ ቤተሰቦች ናቸው። ብዙ ጊዜ ለምን ትሎ እንደምንናደድ ታውቂያለህ? ለምን ትሎ እንደምንበሳጭው። አሁን እንትና ማለት በኮንፍሬንስ ማውራት ትችላለች የፈለገችውን ብታበሳጫት እንኳን ተበሳጭታ አይደለም የምታወራው። ረጋ ብላ ልዕልቲ እኮ ነገር ትበላለች። እሷ የእሷ ነገር አበላል ትንሽ ከኦሮሞች ወጣ ያለ ነው እና በኦሮሞነቷ ታምናለህ። ብዙ ጊዜ ምናምን ይኸውልህ የተማሩት በጣም ማለት ነው በጣም ሰውን ማስረዳት እና መረዳት የሚችሉ ሰዎች አሉ። እዚህ የኦሮሞ ቸከሶች አንተ እንደምትናገር ማለት ነው። ግን ራሳቸውን ማሳየት የማይፈልጉት አሉ። ለምን? የቲክቶክ ተራዊ ደግሞ ሚዲያ ላይ ራሳቸውን ማሳየት የማይፈልጉት በጣም ማዕት አሉ። የምሬ ነው። እነዚህ ብዙ ጊዜ ምናምን ይኸውልህ የተማረና ሀብታ ያለው ሚዲያ ላይ ወጥቶ አይጮህም። እነዚህ ላይ ሚዲያ ላይ ወጥቶ የሚጮህ ላይ ከእውቀት ነፃ። ኩማ አንድ ጥያቄ ልጠይቅህ። አይ መለስክልኝ እኮ በቃ ገባኝ እኮ። አይ የእሷ ትንሽ ግራ ስላጋባኝ ነው። እንግዲህ አያጅቡ የዩቲዩብ ቻናል ተከታታዮች ሰብስክራይብ፣ ላይክ በማድረግ ይህንን ቻናል ያግዙን። እንዲሁም በፔፓል ስማችን በሚለው አስገቡ። እንዲሁም ጉምዬ ፈታቤ የዜንና የካሻፕ ቁጥርም አለን +1 በሚለው ቁጥራችን እንግዲህ ብታግዙን መልካም ነው። ይህ ቻናላችን እድገት እንዲያገኝ ወደ ሚዲያ ከፍ እንዲል እንዲሁም በሳተላይት እና አንዳንዴም በህልማችሁ ለመምጣት ስለምናስብ ድጋፍ ያስፈልገናል። ጌሙ ልላክልሽ። እሺ ኩማ፣ ይህን እድል መቼም አላገኘውም። ዛሬ ስላገኘው በደንብ ጠይቃለሁ። ኩማ ፍቅረኛ ከመያዙ በፊት አዳምጠኝ። አሁን ያለችን ፍቅረኛ ከመያዝ በፊት ኩማ ሲንግል እያለ
ሲንግሌ አዎ ሲንግሌ እያለ ማለት ነው። እንደው ከኦሮሞ ሴቶች ውጭ ከትግራይ ከአማራ ከተለያዩ ብሔር ብሔረሰቦች ሊሆን ይችላል አፍቅረህ ታውቃለህ? ብሔሯን ገልጸ እዚች አይነት ብሔር ላይ ፍቅር ይዞ ነበር ወይ? ከትግሬ አሁን ለምሳሌ ጅቦ ከተለያዩ ብሔሮች ፍቅር ይዞሃል ወይ ብትለኝ ከ83ቱ ብሔር እንደው ቀሩ ቢባል 10 ናቸው። ሌሎቹን ቢያንስ በአካል ባላገኛቸው በቪዲዮ አይቻቸዋልና ማለት በአካባቢ አትሄድና የመጀመሪያ ገርልፍሬንድ የነበረችን ጎንደሬ ነች። ጎንደሬ ኦኬ። አማራ ነበረች ጎንደሬ። ከዛስ ሌላ ብሔር አልተነካካም? ተጋሩ ጨፍጭፋል። እሺ ከዛስ ስልጤ ጉራጌ ምናምን አላጋጠመህም? ጉራጌ ሳይሆን ከዛ ጁማይካ ነበረች። ጭራሽ ከሀገር ውጭ ዘማ እኔ እኮ የምልህ ሀገር ውስጥ ነው። ሀገር ውስጥ ከሀገርማ እንዳትወጣ። ከዛ ነጭ ኦኬ ነጭ ማግኘተሻል። መጭሽ ያራዳለች እና አሁን ላይ እንደው ይቅርታ ግን እንዲህ ይቅርታ አሁን ላይ ያለችው በብሔር የምትመሳሰልክ ነች ወይ? ከብሔር ከብሔር ጋር የምትመሳሰል ነች። ኦሮሞ ነች። ይሄ ዋው ይሄ ጦርነት ጉዳን ትቷል። ፖለቲካ ተመልከት። እሺ እንደው ኩማ አመጣችም ልልት መጣች። ስለ አንቺ ተጠይቁ እኮ አለፈ እኮ በስመ አብ አለፈ። ሌላ ጥያቄ ያለሽ ኩማይ? አሁን የምንጠይቅ ጥያቄዎች ቀለል ያሉ ናቸው። ከበድ ያሉትን ብዙዎችን አልመልስም ብለህ አልፈዋል። እንደ አንድ ጋዜጠኛ ደግሞ ሰውን አስገድዶ መልስ ምናምን ማለት ትንሽ ይከብዳል። እንግዲህ የዩቱብ ቻናላችንን የምትከታተሉ የዩቱብ ቻናል ምን ማስታወቂያ ልስራ ደበረሽ እንዴ ኩምዬ? ላይክ አድርጉ ነው። ሱፐር ስቲከር እና ሱፐር ቻትን ደግሞ በማገዝ ያክል ከፍ ምንድን ነው ማን እንዴ ሰጡት እንዴ? ረግፍ ነው ልዕልት ናት የሰጠች። አንተ ምን አይነት ፍጥረት ናት? በስመ አብ አንተ ትመቸኛለች በጣም ግን ነገረኛ ነች። በስመ አብ ነገረኛ ሳይሆን ከልዕልት የምትወደና የምጠላ ነገር ምንድን ነው? አንዳንዴ ትናገራለች፣ በቃ በጣም ትናገራለች። ታውቃለህ የሆነ ነገር አይተህ አንዳንዴ የሆነ ነገር ታይና መግለጽ ያልቻልከው ነገር አለ። ኩማ እንደዚህ አጋጥሞ አያውቅም? አንተ እንኳን የሆነ ነገር አይተህ ይሄ ነገር ብለህ ስታወራው ፍጹም አይጥምም፣ ሰዎች አይረዱትም። እሷ ግን ስታወራው ለምሳሌ አሁን ስለ ቤታዩ የቤት ሰራተኞች ከመዳማቸው እየሰሩ በትርፍ ሰዓታቸው የቤታዩ ገረድ ያለችው አነጋገሩ የሆነ ገለጸልኝ፣ ብርሃን አሳየኝ። እሷ ብቻ ሳይሆኑ ብዙ የቤት ሰራተኞች ከቤት ሰራተኝነታቸው ውጭ ሶሻል ሚዲያ ላይ ደግሞ እንደገና የሚገረዱ ሴቶች ብዙ እንዳሉ ብርሃን ሆነች። እንደዚህ አይነት የሆነ ተናጋሪ ነች በዚህ ደረጃ እና የሆነ ነገሯን ወደዋለሁ። ግን እንደ ሙጫ አንድ ነገር ከያዘች ደግሞ አትለቅም። ስማም ይሄ ነገሯ ደግሞ ያስጠላኛል። ትዘፍንበታለች። ለምሳሌ አሁን የተመቸኝ ነገር ዮናስ ሙሉነህ ጌታን ከተቀበለ በኋላ እነሆ ወንድሜ ነው በጌታ እንገናኛለን ብላ ተፋታችሁ። ተመልክት ይሄ ነገር ስማ። ግን እኮ እኔ ነኝ ዛሬ ጠያቂ ጋዜጠኛ እኮ እኔ ነኝ። ምን ነው ትመቸኛለች። ምኗ ነው በጣም የምመች? ብዙ ጊዜ ላይ ተናጋሪ ነች። እግዚአብሔር የሚወደለት ነገር ይኖራል። የምጠላው ነገር እኮ ቀላል እኮ ነው። አንድ ነገር ላይ ሙጥኝ ካለች አትለቅም፣ አትፈታም። የሶሻል ሚዲያ አካሄድ እኮ እንደዛ ነው። መሆንም አለበት እኮ እንደዛ ነው።
ሙጥኝ ካለች አትፈታም። እንዳትወጭ ግላባለች የሚመቸኝ ነገሯ። አሁን ግን አታስቀጣኝም። ሙቼ ነው እኔ ቆይ አሁን አታስቀጣኝም። እናቴ ልልት አታስቀጭኝ። ካስቀጣችኝማ ማለት እኔ እና እሷ ላይ ክፉ ደግ ተነጋግረን አናውቅም። ግን እንደዚህ ላይ የሆነ የምትመቸኝ ነገር ሆነ በቃ ላይ እንደ ሰው አትበሳጭም። የምትናገረው ነገር ተረጋግታ ነው የምታወራው። የምር ጋር ላይ ግልጽ ስለሰጣችኝ ስለሆነች እኮ ነው። መልክ ስለሆነች እኮ እርኩስ ስለሆነች እኮ ነው። አንተ ስለ ስርዓት አትሳደብ። ምስድብ እኮ አይደለም። እግዚአብሔርን እርኩስ ተናጋሪ እናቴ ትሙት። ግልጽ እኮ ነው የምነግርህ። እኔ ብዙ ሶሻል ሚዲያ ላይ ቅድም እኮ ጠይቄያለሁ አይደል? የኦሮሞ ሴቶች ብዙዎቹ ተናደው ወይ ደግሞ እኔ አሁን የኦሮሞ ሴቶች ብዙ ጊዜ በሽቀው ሲወጡ ነው የማውቀው። እሷ ግን መርዝነች ቀስ ብላ የሆነች ደግሞ አለች አንዲት ኦሮሞ ታውቃታለህ? አሜሪካ የምትኖር ተናጋሪ የሆነ ባንክ ቤት ውስጥ በኦሮመኛ ካላወራኝ ብላ ልትገለው እሷ ራሷን ትበሳጫለች። የሆነ ሰዓት ላይ በቀላሉ ትበሳጫለች። ትችላለች፣ ማውራት ትችላለች፣ ግን ትበሳጫለች፣ ትናደዳለች። ስለሌልት ልንገርህ፣ ሌልት ማለት የሆነ ሰውን ማሳበር ከፈለግ ታሳብራለች። በንግግር አትችላል። እኔ ከባሏ ጋር ራሱ እንዴት ሆና የምትኖር አላውቅም። የሆነ ከያዘች በጣም ተናጋሪ ነች ትችላለች። አሁን የሆነ ልጠይቅ ብናት ይሄ አንበሳ ግን ወደ እኔን ተጠያቂ ያደረገኝ አንበሳ። እኔ እኮ ዛሬ አንተ ነህ ተጠያቂ። እንግዳ እኮ አሸናፊ እኮ ነኝ እንዴ? ለምንድን ነው የማጠይቅ? እንዲህ እኔ እኮ እኔ ጋዜጠኛው አንዴ በ70 አሸንፌያለሁ። በ71 ያውም ዊንህን ሁሉ ወስጅብሃለሁ። 71 ቀላል አይደለም። ኩማ እየሰማኸኝ ነው? አሁን ይኸው ዛሬ እኔ ጠያቂ እኔን በጥያቄ ሄደዋል ምናምን እያለች ነው። እና ያላገባም ኧረ እዚህ ጋ ስንግለኝ አሁን ስትናገር ነበር ፍቅረኛ የብራኝ ነው የምትኖሩ ምናምን ስትላ ነበር። ገብታልቸዋል እና ስማ አሪ የምትመላይክ የእውነት እሺ፣ አሁን ኩማ አዳምጠኝ። እኔ ዛሬ ጋዜጠኛ ነኝ። አንተን ነው የምጠይቀው፣ አንተ ነው የምትመልሰው። በቃ ስለ ሌልቲ ጨርሰናል። ቅድም እኮ ተጠያይቀን ጨርሰናል። አሁን እንግዲህ ውድ አድማጮቻችን ይህንን ፕሮግራም ቀጥታ የምትከታተሉ ከመላው ዓለም እንግዲህ በሳተላይት እና በህልማችሁ ለመምጣት ስለምናስብ እኛን ለመደገፍ ላይክ፣ ሰብስክራይብ በማድረግ ከፍ ታደርጉናላችሁ። ምዕመናን፣ እንዲህ ያለ ፕሮግራማችን ይቀጥላል። ኩማ ጋር የምናደርገው ቃለ ጥያቄና መልስ ነው። ኩማ በመጨረሻ የኢትዮጵያን ፖለቲካ ታውቀዋለህ። የኢትዮጵያ ፖለቲካ ከፖለቲካነቱ ወደ ዘር ፖለቲካ መቀየሩ ትንሽ ዓመታት በኋላ ለመጀመሪያ ጊዜ ፈርቀዳጅ የሆነችው ጂጂ ኪያ ናት። እንግዲህ ጂጂ ኪያ ናት ማንም መናገር ባልቻለበት ሰዓት፣ በዛ አጋጣሚ ከ13 ዓመት በፊት ይመስለኛል። ቆይ አዳምጠኝ። አንዳንድ አበባ እስቲ ተው ኩማ ተው፣ አትረብሽ። አሁን ጥያቄ አዳምጠኝ እና ማንም ሰው እኔ ኦሮሞ ነኝ ብሎ ከመውጣቱ በፊት ኦሮሞ ነኝ ብላ ከጀዋር መሐመድ ጋር እኩል ፖለቲካን የጀመረች ታላቅ ይመስለኛል። ዳልቻ ይዛኔ አማርኛ ሁሉ አይችልም ነበር፣ ታብታብ ነበር የሚያደርግ እሷ ፖለቲካ በጀመረችበት ሰዓት ላይ እነ ዳልቻ አማርኛ ሁሉ አይችሉም ነበር ይባላል ምናምን፣ እነ ልዕልት የሉም ነበርና እንደው ስለዚች ታላቋ የኦሮሚያ ፈርቀዳጅ ፖለቲከኛ ምን አይነት አስተያየት አለ? እንዲሁ ትወዳታለህ ወይስ አንዳንድ ነገሮች አይመቹም? ለኦሮሞ ያበረከተችው ነገር እንደ ትልቅ ክብር ታየዋለህ? እንደ ቀልድ ሳይሆን እንደ ክብር፣ እንደ ትልቅ ነገር። እስቲ እንደው በዚህ ጉዳይ ላይ አንዳንድ ነገር ብለን። አመሰግናለሁ። ለጥያቄ ማለት እንደዚህ አይነት ጥያቄ ስለጠየቀኝ በጣም አመሰግናለሁ። ቴንኪ በጣም ቲ ያል እንዴ ተቀጠል ቀጥል መልሱን ጂጂኪያ የሚዲያ ድምቀት ነች። የኦሮሞ ብቻ ሳይሆን የሁሉም ድምቀት ነች። ከጂጂኪያ የሚመችኝ ላይ ከትግልም በላይ ኮንፊደንሷ ይመችኛል። ማለት ለኦሮሞ የመጀመሪያ ታጋይ ነች እና በጣም ጎበዝ ታጋይ ዛሬም እየቀጠለች ያለችው ስታችን ነች እና በጣም አከብራታለሁ፣ እወዳለሁ። በዚህ አጋጣሚ በጣም ነው የምወዳት።
በቃ መለስክልኝ እና ታከብራታለህ፣ ትወዳታለህ ማለት ነው። ኩማ እግዚአብሔር ያክብር። እና እሺ እንደው ከዚህ ጋር የተያያዘ ጥያቄ አንድ ጥያቄ ልጠይቅና ፕሮግራማችንን ብናጠናቅቅ ደስ ይለናል። ጌሙን እየተጫወትን አንድ ሳልቀጣማ አልወጣም እንዴ? እቀጣለሁ። የምን እየተጎዱ ነው? እኔ ሳልቀጣ ትቀልዳለህ? ደብድቢ ጭንቅላት ማነው? ይኸው ሌሊት በመዶሻ ምናምን እንትን እየቀጠቀጠች ማነች? እሺ ከዚህ ጋር የተያያዘ ጥያቄ ልጠይቅህ ኩማ ወንድሜ። እና አንዳንድ የኦሮሚያ ተወላጆች እህት ወንድሞቻችን ቲጂን ሲተቿት፣ ሲሰድቧት፣ ሲያንቋሽሿት ምን አይነት ስሜት ይሰማል? በጣም ይሰማኝ። እሷን እንድናገሯት ስለማልፈልግ ብዙ ጊዜ ወጥቻ አወራለሁ። ጂጂዬ በጣም የሆነ መከበር ያለባት ሴት ነች እንጂ የሆነ እንደዚህ በእነሱ አፍ ጠፋብኝ። አንድ ጠብቅ ናገሯት። በጣም ነው የሚሰማው። ጂጂ በጣም ላይ የሆነ ክብር የምገባት ሴት ነች። በጣም እውነት ኩማ፣ ከአንተ ጋር ያደረግኩት ቆይታ በጣም ደስ ይላል። ብዙ ጊዜ ስለቀጠቀጥከኝም ስለቀጣኝም በጣም ደስ ብሎኛል። ምንም ያው በዚህ አጋጣሚ ደግሞ ይህንን ያወራነውን የዩቱብ ቻናል ላይ ወስጄ ለጥፈዋለሁ። ሙዚቃ አለማስገባት ምን ነው ለና? እኔ እኮ ጌም ተጫዋች አላውቅም እኮ። ይህን ያወራነው እኮ ዩቱብ ላይ ፖስተው እኮ ነው። ፈቃደኛ አይደለም እንዴ? እኔ ጥያቄ ልጠይቅ። እንደዛ ከሆነ ኖ ዛሬ እኔ ጋዜጠኛ ነኝ። ጋዜጠኛ ደግሞ ተጋባዥ አይጠይቀው ማለት አንድ ልጠይቅና ከዛ በኋላ ብዙ አልጠይቅም። ግን ከባድ ጥያቄ እንዳትጠይቀኝ እሺ? ቀጥል። ብዙ ጊዜ ሶሻል ሚዲያ ላይ የምወራ ጅቦ ጎጃሜ ነው ይላሉ እና አንተ ጎጃሜ ተጋሩ። በጣም አመሰግናለሁ። ይኸው የማይዋሽ ነገር ነው የምነግርህ ነው የምትነግረኝ እኮ እኔ እግዚአብሔርን ነው የምልህ። ወላሂ አዳምጠኝ። ግማሽ ኦሮሞ አለብኝ፣ ግማሽ አማራ አለብኝ፣ ሙሉ ትግራዋይ ነኝ። ጥያቄ መጠየቅ ራሱ ነው። አንተ ምን ነው ትክክለኛውን ነው የምመልስልህ። እናቴን ትክክለኛውን ነው የምመልስልህ። 4550 ከተሰጠ ምንድን ነው ይሄ? ይሄን ጊፍት ከሰጡ በኋላ ደብል ሆንላቸዋል ነው የምልህ። 4000 ምናምን ምንድን ነው? አይሁን ይቅር አትስጡኝ። ሊሰጡ ይችላሉ። ኧረ ስጡኝ። ሌላ ጥያቄ አለ ኩማ? እና አልመለስክልኝም። በደንብ መልስልኝ። ጌታን መለስኩልህ። ግማሽ ኦሮሞ አለብኝ፣ ግማሽ አማራ አለብኝ፣ ሙሉ ትግራዋይ ነኝ። ምን ነው? ይመችሽ። ሌላ ጥያቄ አለ? ጅቦን አምናችሁ ሶሻል ሚዲያ ላይ ብዙ ጊዜ ባታወሩ ደስ ይለኛል። ጅቦ ትመችኛለች፣ ጫወታሽ ይመችኛል። ከዛ ውጭ ግን አላምንሽ። ኩማ ፈቃደኛ ነህ አይደለ? ይህንን የዩቱብ ቻናል ላይ ወስጄ እንድለጥፈው ሙዚቃም ስላላስገባሽ በጣም እለፈኛ አልኩትን። እስቲ እንደው ስለ ቻናላችን ሰብስክራይብ እንዲያደርጉ ወደ ሳተላይት እንድንመጣ አንዳንዴም በህልማቸው እንድንከሰት በአንተ ቤት ያሉትን የበኩላቸውን እንዲያደርጉ የሆነች ትንሽ ማስታወቂያ ብትሰራልን። ይቅርታ ወንድሜ። ሁላችሁም እዚህ ጋር ያላችሁት የጅቦን ዩቱብ ሄዳችሁ ሰብስክራይብ ሼር አድርጉላችሁ። ሁላችሁም እዚህ ጋር ያላችሁት አሁን ሳትወጡ ሁላችሁ ባዮ ላይ አለ ፕሮፋይል፣ ሁላችሁም ሄዳችሁ ሰብስክራይብ አድርጉበት። ስ ጅቦ ወንድማችን ነው። የሚያፈታታኝ ነው። ፈተና ውስጥ የሚያስገባን ልጅ ነው። የምን ፈተና ኩማ? ጋዜጠኝነት ጥያቄ። አሁን ሰሞኑን እኮ በዚች ሙድ ላይ ልመጣ አስቤ እኮ ነው። ብዙ ቲክታኮሮችን እየጠየቅኩኝ እነሆ ወይ ይፈምሳሉ ወይ ይፈምሳሉ። እሺ አንተ ቪዲዮ ሰርተህ ትልክልኛለህ? ቴክስት አለ። ምን አይነት ቪዲዮ? ኩማን ዩቲዩብ ሰብስክራይብ አድርጉ ብለህ እንዴ? ሰብስክራይብ ያስደርግልሽ ይችላል አባቴ። ከፈለግሽ ደግሞ ይህንን ዳውንሎድ አድርጌ ልክልሽና ትፖስችዋለሽ። ከጅቦ ጋር ያደረግነው ምናምን ብለሽ ጌታ ያው ቴክስት አድርግልሽ።
ፖስት አሁን ቴሌግራሜ ላስቀምጥልህና ቪዲዮውን አውርጄ እልክልሃለሁ። እኔም አንተም ትፖስተዋለህ። የማዋራል እንደሞታ እናያለን። ጋይዝ እዚህ ጋር ያላችሁት ሁላችሁም ዩቱቤን ሄዳችሁ ፕሮፋይል ላይ ያለው ፕሮፋይል ላይ ነካ እያደረጋችሁ ሰብስክራይብ አድርጉልኝ ሁላችሁም። ሌላ ደግሞ ሁላችሁም እዚህ ጋር ልዕልትን ቪዲዮሽን ላክልኝ። ግን አሜሪካ ሆነ ዩቲዩብ ለመስራት እኮ አመች እኮ ነው እኮ እናቴ መስራት በጣም አሪፍ ጊዜ ይፈልጋል። ገባ እዚህ ከስራ ጋር አይመችም። ገባ ምንም ነገር የለውም። መስራት ይችላል። አሁን መስራት ፈልጋለሁ እና ዩቲዩብን በጣም ልዕልቴ በጣም ነው የማመሰግንሽ። ልዕልቴ ስላስቀጠቀጥሽኝ ሰሞኑን እቀጠቀጥሻለሁ። ጠብቂኝ ጊዜሽን። በጣም አመሰግናለሁ። አሁን ቅጣት ምን እንደሆነ ታውቃለህ? ምንድን ነው ቅጣት? ስራ ሊጀምር ነው። ምን እንደሆነ ታውቃለህ? ስማ ልዕልትዬ አልቻልኩሽ፣ ይቅርታ በጣም አሁን በኋላ የለም ሶሻል ሚዲያ ላይ ስልክሽን አንስቼ አላወራም፣ ይቅርታ ትላለህ። 10 ጊዜ ሳይሆን 1 ጊዜ ይበቃኛል። በደንብ አሞግስልኝ ልዕልትዬ። ያው አስቀጥቅጠሽኛል። ሁለተኛ ስምሽን ላላነሳ ብዬ መባል ቢከብደኝም ግን ቪዲዮሽን ቆርጬ አንድ ቀን ፖስትሻለሁ። እንዲሁም ጊዜ ካለሽ ወይ ትለኛለች እዚህ እየመጣች ደፋር ጊዜ ካለሽ አንድ ቀን ለጥያቄና መልስ እንደ ኩማ ባዋራሽ ደስ ይለኛል። ነገ ከነገ ወዲያ ጊዜ ሲኖርሽ ከሀሜት ውጭ ሰጥቶኝ እኔ ቆንጆ ስንት ሰዓት እንደምነቻ ጠይቃት። አዎ እና ይኸው መልዕክት ይሄ ነው። ተቀጣውልን። አመሰግናለሁ ወንድምየው። ስማ እዚህ ጋር ያላችሁት ሁላችሁም ማለት ጅቦ ጋር ያላችሁት ታዋቂ ምናምን ናችሁ። አንዳንድ ሰዎቹን እየጠየቅኩ ምናምን ላኩልኝ እላቸዋለሁ። ሰብስክራይብ አድርጉት ምናምን። ይመቻችሁ። ኩምዬ ይመችሽ። ቪዲዮውን እልክልሃለሁ አባቴ። ላክልኝ። አሪፍ አድርጌ ፖስት አድርጌዋለሁ። እሺ እንግዲህ ምዕመናን የዛሬ ቆይታችን ይህን ይመስል ነበር። የዩቱብ ቻናላችንን ገብታችሁ ሰብስክራይብ በማድረግ እንዲሁም ላይክ እና ሱፐር ቻት ሱፐር ስቲከርን በመስጠት አግዙን። የፔፓል ስማችን በሚለው በቀጥታ ማስገባት ትችላላችሁ። የካሻፕና የፔፓል ቁጥርም አለን። +1 በሚለው ቁጥራችን ብታግዙን ደስ ይለናል። ምዕመናን እንግዲህ የተለያዩ አክቲቪስቶችን እና ታዋቂ ቲክቶከሮችን በማምጣት አንዳንድ ጥያቄዎችን እንጠይቃለን። የጥያቄ መጠየቅ የምትፈልጉትን በቴክስት ቁጥራችሁ ብታስቀምጡልን እናንተ መጠየቅ የፈለጋችሁትን እነሱን እንጠይቃለን። ዛሬ አክቲቪስት እና እንዲሁም ከአክቲቪስትነቱ ወጥቶ ሰላማዊ ኑሮ የሚኖረው ወንድማችን ኩማ ጋር ያደረግነው ቆይታ ይህን ይመስል ነበር። ቸርን ሰንብት። ይህ የታላቁ ሰሜናዊ ድምፅ ነው። አመሰግናለሁ።